የተከበራችሁ ውድ የቤቶች ድራማ ተከታታዮች ቤቶች የርሶ የራሶ የግሎ እንደሆነ ያውቃሉ? እንግዲያውስ አሁን ወደ ለዛ አዋርድ ይግቡና ድምጾትን ይስጡ። እሺ በመጀመሪያ ፌስቡካችሁን ትከፍታላችሁ። ከላይ ሰርቹ ላይ ቮት ፎር ለዛ ሾው አዋርድ ብላችሁ ትጽፋላችሁ። ከዛ ሰርች ይሄ ልክ እንደመጣላችሁ እዚህ ከታች እንደምታዩ ሊንክ አለ። ቮት ፎር ለዛ ሾው አዋርድ የሚለው ሊንክ ክሊክ እናደርጋለን። ልክ ሲከፈትላችሁ ወረታች ስክሮል ያደረጋችሁ ስትወርዱ የተለያዩ አይተሞች አሉ። የአመቱ ምርጥ አልበም፣ የአመቱ ምርጥ አዲስ ዘፋኝ ያለ ሜት ነገር አለ። ዝቅ እያላችሁ ስትሄዱ የአመቱ ምርጥ የቴሌቪዥን ተከታታይ ፊልም የሚል አለ። እሷን ክሊክ ታደርጋላችሁ። እዚህ ውስጥ ያሉት ድራማዎች ይመጡላችኋል። ከዛ በኋላ ቤቶች የሚለውን ክሊክ ታደርጋላችሁ። ወርታሽ ተወርዱና ቮት የሚለውን ትጫናላችሁ። ድምጾን ስለሰጡ እናመሰግናለን። ቤቶች ጊዜያዊ ችግራቸውን ይቀርፋል፣ ግን ዘላቂ መፍትሄ ያስፈልጋል። ቢሆን ማሚ ብለሽ ህይወት አይደለወጥ ስትል ትግሉ አሰልቺ ይሆናል። የምን እውቀት ነው እንዴ? እውቀት በዚህ ጊዜ ምንም አይጠቅምም። ምን ሰላም አለ ዘሩ? አንዳንዶች ለሰው ልጅ ያለን ፍቅር የሰለጠነው ዓለም ለእንስሳ ካለው ፍቅር ያነሰ መሆኑን ስረዳ ብዙ አይነት ድንጋይ ቆጭ አድርገው በስተመጨረሻ በኮብልስቶን የሰባት ወር ይሄማ ለዘሩ ሞላ ኃይሌ ብቻ አይደለም ለመላው ቤተሰብ ትልቅ ብር ነው። ለማፈራፍር ይወጣሉ። ምን ይላል ይሄ ሁሉ ነገር? ደክመን ማሚ ቤቶች የቤተሰብ ድራማ ላለፉት 7 ዓመታት 269 ክፍሎችን በመስራት እናንተን ሲያዝናና ቆይቷል። በተለይ በሲዝን 9 41 ክፍሎችን የሰራ ሲሆን በእነዚህ ክፍሎች ውስጥም የተለያዩ የማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮችን ሲያነሳ ቆይቷል። ለዛሬ የተወሰኑ ክፍሎችን ወደ ኋላ መለስ ብለን እንመለከታቸዋለን።
ጨዋት በእውነት አዘንኩ። ምን ለውሻ ባለ ፍቅር አንዳንዶች ለሰው ልጅ ያለን ፍቅር የሰለጠነው ዓለም ለእንስሳ ካለው ፍቅር ያነሰ መሆኑን ስረዳ እጅግ በጣም አዘንኩ። እና ይዛት ሄዳለ ማለት ነው? አልወስዳትም። በመጀመሪያ አገሬ ስገባ ከእንስሳት የላቀ በእግዚአብሔር አምሳል ለተፈጠረ ሰው የሚገባውን ፍቅርና ክብር መስጠት ጀምራለሁ። በመሃል ቦሌ የሚገኙትን የሊና አፓርትመንት ቤቶች ከብዙ በጥቂቱ እናስጎብኞት። ፈረስ የሚያስጋልበው ሳሎኑ፣ ኪችኑ አትውጡ አብስሉብኝ ይላል። ከመታጠቢያ ቤት እረፍ በሰፊው መኝታ ቤት፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ በየብሎኩ ሴኩሪቲ ካሜራ የተገጠመላቸው፣ በአንድ ፍሎር 2 ቤቶች ብቻ በቂ ሊፍቶች የተገጠመላቸው በመሆኑ መጨናነቅ፣ መተፋፈግ በሊና አፓርትመንቶች ጨርሶ አይታሰብም። ደልቀቅ ያሉ ዘመናዊ ቤቶች ሌክዠሪ አይገልጻቸው። ምን ነው አፓርታማዎች ራሳቸው ይናገራሉ። ካርታ ያለቀላቸው በመሆኑ ሲገዙ ወዲያውኑ በስሙ ይዞራል። የባንክ ብድርም ተመቻችቶሎታል። ሊና የአልሳም እህት ኩባንያ። አባቢ በሰላም ነው? ምን አይተሽ ነው? እዚሁ ነው ያየሁት እኔማ። እሺ እዚሁ ምን አየሽ? አንተ በጭንቀት ስትንጎራደድ ነው። የተጨነኩ እንደሆነስ ምንድን ነው? ጊዜው ነው። እንኳን እኔ ማን ያልተጨነቃለ? እኔን አባቴ ምን ሆነ ነው የተጨነቀው? ይሄ አብዬ የተባለ ግለሰብ ነዋ። የተበደሩት 750 ሺህ ብር። አቤት ያልተነካ አፍሽ ላይ እንደዚህ ቅልል ሲል ደስ ማለቱ እኮ። ይሄ ለትራክተር መግዣ ያሉት እኔ ዋናው ብሩ መውጣቱ እንጂ የወጪው ርዕስ ምን ያደርግልኛል እኮ። ከገጠር እስኪላክልኝ እቃው ሊያመልጠኝ ነው እንደውም ብለው። አንቺ እባክሽን ቁስሌን አትነካኪብኝ። እኔን ምን ግርም እንዳለኝ ታውቃለህ? ይሄን ያህል ብር ማበደራችን ነው ግርም የሚልሽ? አረ ይሄን ያህል ብር ያላችሁ ሚሊዮነር መሆናችሁን አለማወቄ ነው። ሂደቺ ሚሊዮነሮች አንገታቸውን በቀበሩበት ሰዓት እኛን ሚሊዮነሮች ብለሽ ልታይ ያለች ማሽላ ልታረጊን ነው እንዴ? ማሽላ ምንድን ነው? ልታይ ያለች ማሽላ አንድም ለወፍ አንድም ለወንጭፍ ነው ሲባል አልሰማሽ? ኮንዶሚኒየም እንዴት ነው? ሰላም ነው። ለመኖር ይመቻል? ለመኖር ለማማረር ነው እንጂ የሚመቸው። ለማማረር ለምን? ኪራዩ ነዋ። ደላሎች ሰፈሩን እንደ ግል ይዞታቸው ይዘው ከአካሪያ ጋር እየተስማሙ እኛን ያሰቃዩናል። በየጊዜው ኪራይ ይጨምሩባቸዋል ማለት ነው? መጨመር ማአት ያወርዱብናል እንጂ። ወደፊት እኔም ኮንዶሚኒየም ሲደርሰኝ ሀብታም ነው ሆነው ማለት ነው። እንደውም ሰዎች ሲሉ እንደሰማሁት ከሆነ የኛ ሀገር የቤት ኪራይ ዋጋ ከኒውዮርክ ሀገር የቤት ኪራይ ዋጋ ይበልጣል አሉ። ኧረ እባክህ በሌላው ቢያቅተን በቤት ኪራይ ዋጋ ያደጉት ሀገሮች ተርታ ላይ ደርሰንባቸዋል። አዛልያ አሁን ምንም የሚያስቅ ነገር ተገኘ። እንዴት አልስቅም? ዘርሽው ችኮላ ነው፣ ፈንጠዝያ፣ ደስታ። እስኪ ተመልከተው እንዴት ነው የለበስከው። አልየ ደግሞ ምን ስንት የሚያሳስብ ጉዳይ ያለ በአሁን ሰዓት ስለ ልብስ ልጨነቅ ብለሽ ነው? ለካ አንተን የሚያሳስብ የጤፉ ጉዳይ ነው። አዎ ጤፉ። ብዙ አትፈንድቅ ሰርሽ፣ ብዙ አትደሰት እሺ። በነፃ በእርዳታ አይደለም የመጣው፣ ገንዘባችንን ሆጨጭ አድርገን ነው የገዛ ነው። ቢሆንስ አብዬ እኮ ለነጋዴዎች በሚሸጥበት ዋጋ ነው ለኔ የሚሸጠልኝ። ቢሆንም ብዙም አይካብድም። የምን ቢሆንም ነው? ቢሆንም እዚህ ጋር አይሰራም። እዚህ ካለው የጤፍ ዋጋ ጋር አወዳድሬው በአንድ ኩንታል ስንት እንዳተረፍን ታውቂያለሽ? ዘርዬ እውነቱን ልንገርህ፣ አታስዋሸኝና አላቅም። ለምን አስዋሽሻለሁ? አዛልዬ ጥንቅር ብሎ ይቅር እንጂ ሁሉም ነገር አትዋሽም። እኔ ራሴ ነግርሽ የለም በአንድ ኩንታል 1000 ብር ነው ያተረፍነው። 450 ካሬ ሜትር ቦታ የተጣለለ ቪላ ያለው ግቢው ፈረስ የሚያስጋልብ ከዚህ ተዘሩካ። ምን ፈረስ ማስጋለብ ብቻ እናትሊያ ተናሪ ሞርከው ግቢ ውስጥ ሰለሜ መጨፈር። በቃ አንተ ምን ይላል እሱ? አንተ
450 ካሪ ላይ ነው ኤንትሪ እንደዚህ እና ታዲያ ኤንትሪ እንዲህ ይላል እንጂ አንድ ቦታ ቆሞ እስክስታ ጨፍራል። ይኸውልዎት ዋጋውን ደግሞ ልንገሩት 1.2 ሚሊዮን ብር ይባላል። ደግሞ ግንባር ቦታ አስፋልቱ ይሄ ነው፣ ቤቱ ይሄ ነው። እንደው ሲያስነጥስ እንኳን ይማረህ የሚል መንገደኛ ጋይዘሩ ምን የመሰለች አዲስ ኮሮላ 225,000 ብር ትባላለች። እሷ ግንባር ቦታ ባሻባኮትን ለመኪና ግንባር አይባልም እንዴ? ፓርኪንግ መሰሉት እንዴ? መኪና ግንባር የለው። ይሄውልዎት በሰው ፕሮፌሽን ጥልቅ ማለት ይሄ ነው ችግሩ። መጨረሻው ውርደት ነው። አየሽ አዛሩ፣ ይሄ ጉዳይ ሰተት ብሎ ቤታችን ድረስ ገባ። የሚገርመኝ ግን ዘርዬ እኛ ሳይቃጠል በፊት እናቃጥለው የሚባል የተረፈ በጀት አለን እንዴ ዘንድሮ? ከየት መጣ አዛሩ? ልንገርሽ ከሚቀጥለው አመት በጀት ራሱ ተበድረን አቃጥረናል። እድሜ ለነሱ። አይዞሽ በቃ ሻሽ፣ እኛ ምንም የምናቃጥለው በጀት ስለሌለን አትልፊ። ምንም የለንም። እኛ የሚቃጠል በጀት ሳይሆን ያለን የምንቃጠለው እኛ ራሳችን ነው። ምንድነው ስለምን መቃጠል ነው የምታወሩት? እኔ እኮ ያወራሁት የተሻሻለ ነገር ነው፣ የተሻሻለ ሀሳብ እኮ ነው ያመጣሁት። ምንድነው እዚህ ቤት ግን ይሄ ደግሞ ያንቺ የተሻሻለ ሀሳብ ቤታቤት ልንገራችሁ አይደለ? ይሄንን ሀሳብ እንኳን እናንተ መንግስት እንኳን ቢያቅም ብሎ ነው የሚቀበለኝ። እኔ ደግሞ ልንገርሽ እንኳን መንግስት አቢ እንኳን ይሄንን በስነ ስርዓት አትቀበልሽም። እኔማ ለእናንተ አስቤ ላሳምናችሁ ነበር ግን አልቻልኩም። ድሮም አንቺ ያልሽው ነገር ጨርሽዋ? አይ ሌላ ቀን ጨርሰዋለሁ። ዛሬ ሙድ አይደለም። እኔ እኮ የሚቆጭኝ ጊዜን ማቃጠል እኮ። እናንተ ደግሞ የት የምትሄድበትን ነው ጊዜ ያቃጠላችሁብኝ የምትለው? ስራዬ ነው። ስራ ሰራተኛ እኮ ነኝ። ኧረ አታስቀኝ። እኛም አላለን። እንዴት? እሺ እናንተ እዚህ ተሰብስባችሁ ምንድነው የምትዶልቱት? ጋሽዬ የሰጣችሁኝን መልስ ነግሬያቸው የልሙድሎት በጣም አዘኑ። ሁሉም ግን ያለቀሰስ የለም። እኔ አላለቀስኩም። እና ዛሬ እኛስ መቼ አለቀስን? ጋሽዬ ግን የበጀት መዝጊያውን እምቢ አሉኝ ማለት ነው? አንቺ እኮ በጀት ለመዝጋት አይደለም ጥያቄ ያቀረብሽው። ታዲያ ሌላ ምን ይዘጋል? የዘሩ ሞላ ኃይሌ ጉሮሮ ነው። ለምንድን ነው የማልጮህ? ሰምቶ እንዳልሰማ ዝም ሲል ምን ልበለው ታዲያ? እንዴ አሁን አይደል እንዴ ተሽሏቸው ተነሱ የተባሉት? እንዴ የታመመ ሰው ደግሞ ወሬ አይወድም። እናንተ እነማን ናችሁ? ወደዚህ እንዴት መጣችሁ? ድብቅ አጀንዳችሁ ምንድነው? ፍላጎታችሁ? በቀመር ነው የታመመው ሲባል በግጥም ኖሯል ለካ። አሁን አባታችንን ወደ ቀድሞ ጤንነቱ መመለሻ ትልቅ ኃላፊነት በጫንቃችን ላይ ወድቋል። ጫንቃ? አዎ። የት ሀገር ሐኪሞች ናቸው? እነማ? እነ ዶክተር ጫንቃ። በዚህ አሁን ሳሚንን የመሰልከኝ። እሺ ዳኛውን ምን አሰብክ? ለነገሩ ካንተ መፍትሄ ከመጠበቅ ኤርፖርት ሄዶ ጀልባ መጠበቅ ይቀላል። እኔም ባታከብሪኝ የተማርኩበትን ዩኒቨርሲቲ ልታከብር ይገባል። ጥናታዊ ጽሑፍ እየሰራሁ ነበር ለሳይኮሎጂ የመመረቂያ ጽሑፍ። ምንድነው የሆነው? የእያንዳንዳችን ሳይኮሎጂ ሲጠና በሌላ ሰው ውስጥ ሆነን ራሳችንን ስናየው ለካ ሁላችንም ባዶ ነን። አዛሉ ይሄ ሰውዬ አልተሻለም። ኧረ ደህና ናቸው ጋይዘሩ። ደህንነቱን ለማሻ ነገሯቸው። ደህና ነኝ። ዋናው ነገር ይሄንን የሳይኮሎጂ ጥናት የጀመርኩት እንደ ግለሰብ፣ እንደ ቤተሰብ፣ እንደ ህብረተሰብ አገራችን አሁን ካለችበት ሁኔታ እና ካለችበት የለውጥ እንቅስቃሴ የወደፊቷን ኢትዮጵያ ወደ ተሻለ ነገር ውስጥ ለማስገባት ከሁለት በአንደኛው ነገር የትኛው ላይ እንወስን የሚል ጥናታዊ ጽሑፍ ለማቅረብ ነው። እና ለአንተ ኮርስ ማሟያ ሲባል ይሄ ሁሉ ቤተሰብ እንደዚህ መጨነቅ መቸገር ነበረበት? አዛልዬ ከተቸገራችሁም በውጤቱ አገር ተጠቃሚ ነውና ልትኮሩ ነው የሚገባችሁ። ቆይ እሺ ጥናቱ ምንድነው? ጥናት አንድ ያለፉት ጥሩም ይሁኑ መጥፎ ተሞክሮቻችን ለነገ መሰረቶቻችን ናቸውና የትናንቱን ይዘን ከትናንቱ ልምድ ቀስመን ነጋችንን እናስተካክል። ሁለተኛውስ?
ሁለተኛው ደግሞ የወደፊታችንን ለማስተካከል ያለፈውን ረስተን ሁሉን ከዛሬ እንደ አዲስ አንድ ብለን እንጀምር። ፉከራ አምሮኛል፣ ነሽቶኛል እኮ ነው። ከነሸጠው ታዲያ እዚሁ ይጀምሩታ። ትፈሩኛላችሁ እንዴ? ለምን ተራወታለን እንዴ? አሜንዬ ባሻኩ ፉከራ ከጀመሩ ወደ አንበሳነት ነው የሚቀየሩት። አንበሳ ዘራፍ አካኪ ዘራፍ፣ ዘራፍ አካኪ ዘራፍ፣ ዘራፍ አካኪ ዘራፍ። ይታገሳል እንጂ ብዙ ቢበደልም፣ ይችለዋል እንጂ ብዙ ቢበደልም የሀገሬ ጀግና ወገኑን አይገልም። ኢትዮጵያዊ ጀግና ወገኑን አይገልም። ተተታ ምን ነው ኮሎኔል፣ ሰላም አይደለም እንዴ? ምን ሰላም አለ ዘሩ? እንዴ የወረዳው ሊቀመንበር ወጣቶቹን አስተባብሮ ስልጣኔን አለቅም ማለት እኮ ነው የሚሉት። ይበላ ያለ እንደሆነስ እሱ የፈለገውን ነገር መናገር መብቱ ነው። ሌላውን እስካልነካ ድረስ የፈለገውን ይበል። ግን እሱም ቢሆን ከህግ በታች ነው። ኮሎኔል ደሞስ እሱ አይደለም እንዴ ከኔ የተሻለ ብቁ ሰው ከመጣ ስልጣኔን እለቃለሁ ሲል የነበረው? አይዘሩ ሁሉም እኮ ለአፉ ነው እንጂ ወደ ተግባር ላይ ሲገባ እኮ እንደ እውነት መሰላችሁ እንዴ? ያም ሆነ ሁላችንም ከእውነት ጎን እንቆማለን። ዘሩ እኔ ኮሎኔል ግን ከአንተ ጎን ነኝ። አመሰግናለሁ ኮሎኔል፣ አመሰግናለሁ። አረፍ በሉ። በእውነት ስላመናችሁብኝና ከኔ ጋር ስላላችሁ በጣም አመሰግናለሁ። መብላቷን ሳታውቅ እጇን ታጠበቻሉ። ገና መቼ አሸነፍክና ነው ቃለ መሐላ የምትፈጽመው? እኔ በዘሩ ተማመናለሁ። ያሸንፋል። ደግሞ ካሸነፈ ድንገር አይደለም ሀገሩን ነው እንጂ ብሔሩን አያስቀድም። ምንድነው ልካስገባቸው? ምንድነው? ባሻ አስፈነከቱኝ አይደለም? ባሻ አስፈነከቱኝ ማለት ምን ማለት ነው? እንዴ ወጣቱን ባሻን ምረጡ ስል ከባሻ ይልቅ ለኔ መረጠ። ምንድነው ደግሞ ለአንተ የመረጡት? ድንጋይ፣ ብዙ አይነት ድንጋይ ቁጭ አድርገው በስተመጨረሻ በኮብልስቶን ፈነከቱኝ። ደግ አደረጉ። ምን ባሻ፣ ይሄ ነገር እውነት ነው? እውነቱ ያለ እውቀት አሸንፋለሁ ብዬ መወዳደሬ ነው። የእሱ መፈንከት ውስጥ ግን እጅ የለበት። መምራት የሚችለውን እንቅፋት ከምንፈጥርበት ብናግዘው አይሻልም ታዲያ? እሱንማ ማድረግ ከመምራትም ከመመረጥም በላይ ክብር። በቃ ባሻ አሁን ወደ ህግ ቦታ እንሂድ። ኮሎኔል ደግሞ ዘለው ወደ ህግ እንሂድ ማለት ይወዳሉ። ምንድነው እሱ ለትንሹም ለትልቁም ፍርድ ቤቱን ማጨናነቅ? ሰማኛለህ? ዛሬ ትንሽ ነው ብለን የናቅነው ነገር ነው ነገ ትልቅ ሆኖ የሚያስችል። ልክ አስገባቸው። እኔን ላግዝ ወጥቶ ተፈነከተ እንጂ እኔ አላስፈነከቱ። ታዲያ እኮ ኮሎኔል ስልጣኔን አልለቅም በወንበሬ አትምጡብኝ ብሎ ድንጋይ አስታጥቆ ያስፈነከተውን ሊቀመንበሩን ነው መክሰስ ወይም መሞገት? አይዘርዬ ግመል የሰረቀው እያለ እኮ ነው መርፌ የሰረቀው ሌባ የሚባል። ለእኔ ሁለቱም ያው ናቸው። ግመል የሰረቀውም ሌባ ነው፣ መርፌ የሰረቀውም ሌባ ነው። ባለ ግመሉማ ሌባ አይደለም። ለምን ዘሩ? ወንበር አለዋ። እሱ ሌባ የሚባለው ወንበሩን ሲለቅ ነው። ማንኛውም በስራዋ ጎበዝ ናት ተብሎ የተሰጠኝን ሹመት እንደማልቀበለው ተናግሬያለሁ። ምንድን ነው የምትይዋሳሉ? ማሚ ምን ማለትሽ ነው? እጅሽ ላይ የመጣውን ስልጣን ገፍትረሽ ጣያለሽ እንዴ? ሰው ለስልጣን አይደል እንዲህ የሚሆነው? ይሄ የማልደራደርበት ውሳኔ ነው። እኔ ባለሙያ እንጂ ኃላፊ መሆን አልፈልግም። ለምን እንዴ? ዘርሽ ብቃት ያለው ባለሙያ ሁሉ ብቃት ያለው ኃላፊ መሆን ላይችል ይችላል። እንዴት ነው የማይችለው? አዛሉ ዛርዬ እያንዳንዳችን እኮ የተሰጠን ራሱን የቻለ መግሊት አለ። አዛልዬ እነሱ እኮ አምነውብሽ ነው እንዴ። የራሴን አቅም አውቄ እምቢ ወይም እሺ ማለት ያለብኝ እኔ ነኝ እንጂ እነሱማ ዛሬ ደስ ብሏቸው እንደመረጡኝ ነገ ኃላፊነት መወጣት ሲያቅተኝ ቢያዩ ማዘናቸው፣ አሬ ምን ማዘን እንደው ማባረራቸው ሁሉ አይቀርም። በቃ አዎ በቃ እንግዲህ ሳያረጋግጡ ሆ ማለት ትርፉ ይሄ ነው። ይሄ ሁሉ ነገር ደግመን ማሚ በቃ አንተ ተመልሰህ ሄደህ መማር አለብህ። እንዴ በሞትስ? ባለፈውም እኮ ተማሪ ሞቷል። ምን የድሮውን ይዘህ ነው የምታወራው? ግን የዩኒቨርሲቲዎቻችሁን ሰላም መጠበቅ የምትችሉት ደግሞ እናንተ ራሳችሁ ናችሁ። ማሚ እውነቷን ነው። በሌሎች አካላት አቀጣጣይነት በዩኒቨርሲቲዎቻችን የሚነሳውን እሳት ከኛ ሌላ ማን ሊያበርደው ይችላል? ርስቴ ንግግርሽ ሁሉ የፖለቲከኛ ሆኗል አይደለም እንዴ? ኧረ አልሆነም።
ያው እውነቱ ይህ ብቻ ስለሆነ እኮ ነው። እኔ እኮ ዩኒቨርሲቲ የተላኩት ተምሬ እንድመጣ እንጂ የተነሳውን እሳት ላጠፋ ነው። እንኳን አንተ ጋር የነደደውን እሳት ሌላው የጎረቤቱን እሳት ያጠፋ የለም እንዴ? ምን ይላል? ቆይ አሁን ምንድነው የምትለው? እዚሁ ስራ ፈተለ ተቀመጥ ነው? በቃ አባባ እዚሁ ያስተምረኛል አልኩ እኮ። አባት ለራሱ ኑሮ ከበደኝ ብሎ ሲያማር ነው የሚውለው። ጭራሽ አንተን ከፍሎ ያስተምር። ይሄ ልጅ ምንድነው የሚለው? አንተ የቤተሰብህን አቅም አታገናዝብም እንዴ? ይኸውልህ ብሩክ፣ ሰላም እንዲመጣ ሁላችንም ካልታገልን ዝም ብሎ ሸሽቶ ቤት ውስጥ በመቀመጥ ብቻ መፍትሄ ማምጣት አይቻልም። አዎ ይኸውልህ እሳቱን ባለበት ቦታ ካላጠፋ ነው ችግሩ እዚህ ድረስ እንደማይመጣ በምን እርግጠኛ ልንሆን እንችላለን? እኮ በሉ ምከሩልኝ። አጎቴ ምን አልኩና ታፈጥብኛለህ? ይኸውልህ ብሩክ፣ እኔ በምን አምናለሁ መሰለህ? የተጀመሩትን መልካም ለውጦች ዳር ማድረስ የሚችሉት የዩኒቨርሲቲዎቻችን ተማሪዎች ናቸው ብዬ አስባለሁ። አንተስ የተማሪ የሰው ኃይል ለውጥን ማምጣት አይችልም ብለህ ታምናለህ? አንተ ወጣት ስማ፣ ዩኒቨርሲቲዎቻችን እኮ የትንሿ ኢትዮጵያ ማሳያ ተምሳሌቶቻችን ናቸው። አዎ ይኸውልህ መከባበርን፣ መቻቻልን፣ መፋቀርን፣ ሰላምን ሌላው ህዝብ እኮ ከናንተ ነው መቅዳት ያለበት። እንግዲህ የኛም ከአካባቢው ከጎረቤት የሰበሰብነውም አለ፣ ያብዬ ረገጤም ከገጠር ተጨማሪ አለ። ብቻ ከ12000 ብር በላይ ደርሰናል። በጣም ጥሩ ነው። ገና እንጨምራለን። እንኳን ብቻ ሐሳቡ ተነሳ። ለማንኛውም መጀመሪያ ይሄ ይላክ፣ ሌላ በመጠበቅ ይሄንን ባናዘገየው ጥሩ ነው። እኔ ግን አባቢ የሚገርመኝ ነገር እስቲ ቆይ ቦታው አልበቃ ብሏቸው ነው የሚያፈናቅሏቸው? አይ ርስቴ፣ ኢትዮጵያ እንኳን ለህዝቦቿ ለአፍሪካም ትበቃለች። ችግሩ የተፈጠረው እኛ ለኢትዮጵያ የሚበቃ የሚመጥን አስተሳሰብ ስለሌለን ብቻ ነው። ትልቁን ኢትዮጵያዊነት ጥለን ትንሿን ዘረኝነትን ይዘን ስለምንሮጥ። እርዳታው ጥሩ ነው፣ ጊዜያዊ ችግራቸውን ይቀርፋል፣ ግን ዘላቂ መፍትሄ ያስፈልጋል። ወሽ እቺ ልጅ እኮ ነው ቁም ነገረኛ ናት። እሺ ለምሳሌ ምንጩን ማድረግ፣ ችግሩ እንዳይፈጠር ማድረግ። ትክክል ብላ። እኔ ግን ለዚህ ችግር በዋናነት መንግስት፣ ቀጥሎ ህብረተሰቡ ተጠያቂ ነው እላለሁ። እንዴት መንግስት እየሄደ አላፈናቀለ እንዴ? ማፊ አስቢ እንጂ። ቆይ እስቲ ለምሳሌ እኔና በዛብህ ተጣልተን ታላቅ ስለሆነ ብቻ በጉልበቱ ተማምኖ ውጪ ቢለኝ ቤተሰብ ውስጥ ምን ይላል? ቆይ እኔ እንዳባወራነት የምለው ቤቱ የጋራችሁ ነው፣ ተስማምታችሁ ኑሩ ብዬ አስታርቃችኋለሁ። እኔም እንደማወራነቴ በዚህ ሐሳብ እስማማለሁ። እሺ እስቲ ቆይ ከመሃላችሁ አንዱ እንዲወጣ ቢፈልግስ? ምን አግብቶት? ማን አንዱን አስወጪ አንዱን አስገቢ ያደረገውና? ቤቱ የጋራችን ነው፣ ሁላችንም በጋራ እንኖርበታለን። የተከበራችሁ ውድ የቤቶች ድራማ ተከታታዮች፣ ቤቶች የእርስዎ የራስዎ የግለው እንደሆነ ያውቃሉ? እንግዲያውስ አሁን ወደ ለዛ አዋርድ ይግቡና ድምጽዎትን ይስጡ። እሺ፣ በመጀመሪያ ፌስቡካችሁን ትከፍታላችሁ። ከላይ ሰርቹ ላይ ቮት ፎር ለዛ ሾው አዋርድ ብላችሁ ትጽፋላችሁ። ከዛ ሰርች። ይሄ ልክ እንደመጣላችሁ እዚህ ከታች እንደምታዩ ሊንክ አለ። ቮት ፎር ለዛ ሾው አዋርድ የሚለው ሊንክ ክሊክ እናደርገዋለን። ልክ ሲከፈትላችሁ ወረታች ስክሮል ያደረጋችሁ ስትወርዱ የተለያዩ አይተሞች አሉ። የዓመቱ ምርጥ አልበም፣ የዓመቱ ምርጥ አዲስ ዘፋኝ እያለ የሚሄድ ነገር አለ። ዝቅ እያላችሁ ስትሄዱ የዓመቱ ምርጥ የቴሌቪዥን ተከታታይ ፊልም የሚል አለ። እሷን ክሊክ ታደርጋላችሁ። እዚህ ውስጥ ያሉት ድራማዎች ይመጡላችኋል። ከዛ በኋላ ቤቶች የሚለውን ክሊክ ታደርጋላችሁ። ወርታች ተወርዱና ቮት የሚለውን ትጫናላችሁ። ድምፅዎን ስለሰጡ እናመሰግናለን። ቤቶች የዛሬው ይህን ይመስል ነበር። ለቤቶች ድራማ የሚሆን ድርሰት ሐሳብ ያላችሁ ደውሉልን፣ ወይም ቢሮአችን ቴዎድሮስ አደባባይ እሸቱ ማሞ 4ኛ ፎቅ በአካል መምጣት ትችላላችሁ። ቤቶች